ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? ከኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ያለሁ ውዶች እና ናታን ነው ታዲያ ቀለበት የሚያደርገው። አዎ ትዬ ጥሩ ነው ይሄማ ነገር ጥሩ ሆኗል እንጂ እያለኝ ለሰላም ስትነግራት ጥሩ ነው ብላ ዝም አለቻት። የምትፈልጊው ካለ ጥሬ በቃ እሺ ትዬ ብላ ቡና የመጣይላትን ሰጣት። አይ ትክክል አየቻትኝ። እንደዛ ያነጋግሯል እንዴት ነው ጥሩ ነው ስትል እንትን ብላለች። የምጠጣውን ቡና ቁጭ አድርጋ እንደገና መጽሐፏን ብድግ አድርጋ እትዬ ሳላነሳው እንደገና ተመልሳ መጣ ያንን ስኑን የጠጣችበትን ብድግ አደረገችው። ከዛ ትክክል አየቻት። ምንድን ነው የሆነችው ነገር አላት እንዴ ያለች ውስጧ እየተጠራጠረ ነው አፍባ እያለች ሰላም እንግዲህ እንደዛ ስትላት ተበላች። ይኸውልህ ስራ ማለት ደግሞ እንደገረመ ታውቃለህ። አባዬ በቀጥታ ጠይቆ እና ምን አልወዳትም አላገባትም አልኩት። ሄደየም ብላ ሊያጣም ስትለው ግን ናታን ይህ ጉዳይ እና አባዬ ተያያዙት በጣም ከባድ ነው ይመስለኝ አለችው ስትለው እሱ ግን እኔ መወዳት ሲሆን ነው እንጂ የማልወዳት ተሆነ ምን ፋይዳ ያለው አለ። ደግሞ ምንድነው ፌሽን የጣልሽ ብሎ አሳሳቃት ናታን እንደ ቀልድም እንደ እንትንም እያደረገ ሽሩሩ እያላት ነው እንግዲህ እነ ምጥን ኩሽና ውስጥ ገብተው ወደዚህ እያለች ውሃና ምጥን ይበቃናል ይሄ እየተባባሉ ነበር። እያወኩ ነው እንግዲህ አይ ይሄን እናውቀው እንግዲህ እያለ ዝም ብላ ታምትን ትላለች። ውሃ ወደ ቤት አትመጣም ደረጀ ለምን ፈልገሽ ነው ሰላም እንደምፈልግ ታውቀዋል። እሺ በኋላ ታገኛለሽ። እሺ ልትነግሪኝ ነው ግን በልጄ በህይወት አለች? መቼ ነው የመጨረሻ ያየሃት? ሰላም እነግርሻለሁ አልኩሽ አይደለ? ቆይ ምንድነው እንደዚህ የምታጠጥንኝ? እሺ አሁን ስንት ሰዓት ነው የምትመጣ? እነግርሻለሁ እመጣለሁኝ እዛው እናወራለን። ካልነገርከችኝ ግን ለትዬ ነው የምነግራት። አትነግራትም። በዚህ 2 ቀን ውስጥ ለትዬ እነግራታለሁ። እሺ ሰላም ይሄን ስላልሽ ማየን የምነግርሽ ግን እነግርሻለሁ። እሺ እሷ ማፋጠጣችው ሰላም ምን የምታደርገው ልክ ናት። እንግዲህ የሚመጣውን ነገር መቀበል ዝግጁ ነኝ። ጊዜው ደርሷል። እውነትና ንጋት ተደብቆ አያውቅም። በእውነት እንግዲህ እውነቱን ማውጣት አለብኝ እያለ ደረጀ ሀሳብ ውስጥ ገባ። ይህ አንድም ቀን የደቂቃ ውስጥ ለዓመታት ተገትረን ነው። ያቺ የቅጽበት ስስት ናት እድሜን ሙሉ አሳቃቀችኝ። ደረጀ ውስጡ ተነካ። የሚለው ሁሉ በጣም ተብሎታል። ይህን እናርገው ሆስፒታል ታደርገች እውነት አቤት ወልዳል እና እኛ እናዋልዳል ሄዳህና ወልዳል። ፀጉርሽና ፊትሽ እኮ ዶቄት በዶቄት ነው። እሺ ጨጭብ ሰው እንስራ በቃ ተይው እንሂድ ሰላም ትሰራዋለች እያሉ እርማቸውን ዛሬ ኩሽና ውስጥ ገብተው እኔማ እኮ የሰላም ጉዳይ እኮ በጣም አስጨነቀ። እንዴት ማለት ምንድነው ያስጨነቀሽ? እኔ እንጃ ደሬ ግን በቃ ክችን በር ስታለቅስ ምናምን ምን ሆነሽ ነው ብላቴ ፈቃደኛ አይደለችም ነገር እና አሟት ሊሆን ይችላል። ታዲያ ህፃን ናት እንዴ እሷ የምታለቅሰው? አመም ተብሎ ደግሞ አይለቀስም። እንኳን እሷ እንኳን ማልቀስ ትታለች ብላ ዝም አለችው። እና ምንድነው አለችሽ? እና ማትናገር ነበረ አላውቅም ግን የሆነ ነገር የሚያስጨንቃት ነገር እንዳለ እርግጠኛ ነኝ። ይሆናል ማለት ታዲያ እኔ ምን ላድርጋት? ምናልባት የልጅ አባት ጉዳይ ይሁን የሚያስጨንቀኝ እና ታዲያ ምን ላድርጋት? እኔ የልጅ አባት ልሆንላት እና
ዳሬ እንደዚህ ቁጣ የሚልህ እንዴት ነው? እኔ አባቱን እንዳትረዳት አላልኩም እኮ። እኔ እኮ ስታለቅስ ስላየኋት መሆኗ ነው ያልኩ። እኔ እንጃ ማርቲ፣ ተው በቃ። አንተ ራስህ ደህና አትመስለኝም። በቃ ኦ ብላ እልቅ ናታን ደግሞ ብሎ ሲላት ምን አለህና? ናታን እኮ ላገባው ነው። የት የምታገቢው? እስካሁን አልገባም እንዴ? ደግሞ አንቺ ሰው ነሽ ብዬ ደግሞ ማውራት ተጀክላሽ ተኝ። ለምን ልብስሽን አልቀየርሽ? እንዴት እንደዚህ የምትይው? ተኝና ጠብቂው አላለ። አልፈልግም መዝለምጠ እና ደግሞ አንቺም ለምን ፈልገሽ ለምን አታገቢው? መቼ ነው ይመጣ? ከሰፈር ወይ ትምህርት ቤት? እሺ አንቺ አምጪ ዲባ። ይሄንን ለዛማ ናይቱን መታገቢ። ናቱ እኮ ግባ ስለው እኛ ቤት አልገባም ነው የሚለው። ይሄ ቤት እኮ ይሄንን ጥልልኝ ነው የሚለኝ። ናጁ ምንድነው ጥቁር የሆነው? ምን ቸገረሽ? ያለኝ እንግዲህ ኤቢደም ውሃ ስታወራ ውሃ ምን ወሬዋ ዝረጥጥ ያለ ስለሆነ ደግሞ አንቺ ማውራት ያለችው ምንም ነገር ቢሆን ይደብቀሃል። ደርዬ አወዳታለሁ ቢልህ ልጄን እያባለግህ ነው የሚልህ ብሎ ስለሚያስብ ይደብቀሃል። እርግጠኛ ነኝ ይወዳታል። እኔ ምን ማለት እኔ በዚህ ጉዳይ አልገባበትም። ደርዬ ጉዳይ ፈታ ናታን እኮ ይወዳታል። ደግሞ እኮ ልጅቱ ወርቅ ናት። ኧረ ተይ፣ ይሄን ናታን ነው የምታገበው? እሷ እኮ ባህሪ ጸባይ ስለሌላት ከናታን ውጭ ምንም የሚችላት ስለሌለ ብዬ ስለማስብ ነው። ደርዬ እመኔ ኤቢዬ በጣም ጥሩ ሰው ናት። እንዴ ማርቲ፣ መጀመሪያ እኮ ጥሩ ባለ ማግባት እሷ ጥሩ ባህሪ ይኖራት። ይኸውልሽ ሰው አምሳያውን ነው የሚያገባው። ማርቲ እንዴ ብላ እንደማይፈልጋት ነግሮኛል። ከዚህ በኋላ ያንቺ ስራ ነው። ግድ የለም ለኔ ተው። ይሄንን ብቻ አባቱ ሲደውልልህ በስነ ስርዓት አውራው እሺ ብላ ስትለው፣ እሱ ግን አስረዳተኝ ደሪ ምናምን አለችው። ለባለበችው ወሱም ተናደረ። ባህር ላይ ቁጭ ብለው እንግዲህ ናታን ቁጭ ብለው ሻያቸውን እየጠጡ ነበር። እያረገ እኔ እንጃ ዳጣ ብቻ ናጭ ብቻ ንገርሽ። ምንም ስንት ዘመኔ ስገፋው ስሸታው የነበረው እውነት አሁን አፍጥጦ ወጣብኝ። አባዬ በእኔ ምክንያት ነው። አንቺ ምንም ጥፋት የለብሽም። ብቻ አላውቅም፣ ምንም እንደሆነ አላውቅም። ሁሉም ጭንቀቴ ላንቺ ስነግርሽ ይቀለኛል። ብቻ ይህ ነገር ተፈቶ ባየሁት። እንዴ አባዬ ቆይ ምንድነው? አንተኛ ሲጨንቀንና ምንም አይነት ነገር የለም እያልከኝ አንተ እንዴት ራስ ትጨነቃለህ እንዴ? ምክርና ቡጢ ለሰጪው ቀላል ነው። ሁሉም ሰው በራሱ ይደርስ ነው የሚያውቀው። እኔ ራሴ መውጫው ጠቦኛል። እንዴ አባዬ አንተ እኮ ምንም ነገር የሚያቀጣህ ያለ አይመስለኝም ነበር። እንደዚህ ትጨነቃለህ እንዴ? ልጅ አባቱን እንደ ሀያ እንደ ሰውም አያቱ ነው። ይኸውልሽ እኛ አባቶቻችን ስንል ምንም ነገር ቢሆን እናደርጋለን። ለልጆቻችን ፊት ደካማና እርጉ ለመታያ ስንል እስከ ጥግ ድረስ እንሄዳለን። እሺ ምንድነው የገጠመህ? አንተ ዳጣ ጠየቀችው፣ አፋጠጠችው። ናርዱ እንግዲህ ወደዛ ወደዚህ እያየ ነበር። ወደ መስመር ወደዛ ወደዚህ ሲል መጣለት ናታን። ያውቀዋል። እሱ ሌላ ጊዜ እናወራዋለን፣ ችግር የለውም። እሺ አሁን ምን ልርዳህ? ወንድ ነህ ብለኸኛል አይደለ? ባልልህስ አይተህ ወንድ መሆን ይጠፋል እንዴ? ስትታይ አንጠለጠልክ ትመስላለህ። እሺ አሁን ምን ልርዳህ? እኔ ለጸብ አልፈለኩም። ሲጀምር ባለፈው የመታኝ ቡጢ የሰበር ፖሊስ ሊያሳበጠው። ከፈለክ በጩቤ ምናምን እንተፋፈስ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ውዶች፣ ላይክ አድርጉ።
ልታበረታቱኝ እጅግ አድርጌ አመሰግናለሁ። ደህና